እናቴ ላክሽው ልጅሽን እንዳትጠብቂ ማንም የቀረ የለም ፍለፊታችን የረሸናችሁ የወጣውን ገበሬ ጫማ ገዛለታለሁ ለምንድን ነው በባዶ እግሩ የሚዋጋው ለኔ ብሎ አይደል እንዴ ምንም ሰዓት ውስጥ መግባት አይፈልግም ማንም ወገኑ ሲሞት ወገኑ ሲደማ ወገኑ ሲቆስል ማየት አይፈልግም በሰበር ዜና ወደ እናንተ መጥቻለሁ ክቡራን ተመልካቾች እንደምን ቆይታችኋል አርቲስት ቤዛዊት መለሰ በአንድ የቲቪ ፕሮግራም ላይ በጣም የሚያስደነግጥና ለመንግስት በቀጥታ የሚሆን መልእክት አስተላልፋለች መልእክት ተናግራለች ያንን ወደ እናንተ ካንደበቷ የማስመለክታችሁናል በሌላ በኩል ደግሞ የመከላከያ ፖሊስ ልብስ መለዮ የለበሰ አንድ ወንድማችን በጣም ልብ የሚሰብር ለናቱ ደብዳቤ ሰጥቷል በጣም ብዙዋንን ልብ ይሰበረና ሀዘን ይጫረ ነው እሱን አስመለክታችኋለሁ በቀጥታ ግን እስኪ የአርቲስቷን ቃለ መጠይቅ ተከታተሉና ሐሳብ ያስተታችሁን የገባችሁ እስኪ ኮሜንት ላይ አስቀምጡልኝ የአማራው ገበሬ እኮ ሰው ድንበር ሂዶ አይደለም እየተዋጋ ያለው ድንበሩ ላይ በሩ ላይ መተውበት እኮ ነው እየተገደለ ያለው እየተቃጠለ ያለው ምንም ደጅ ላይ አይደርስም ያገበሬ ምንም ደጅ ላይ ምንም የሚያውቀው ነገር የለም ከሁሉም ብሔረሰብ ጋር ተዋልዶ ነው የሚኖረው ሁሉንም ነው የሚመግበው ሁሉንም እንግዳ ነው ቤቱ አስገብቶ የሚያስተኛው የሚያበላ የሚያጠጣው እሱን ገበሬ ስለምናቀኝ እስከመቼውም ዋጋ እንከፍላለን ያንን አደረክ ማለት ግን ወገንተኝነት ጦርነቱን መደገፍ መፈለግ አይደለም ማንም ሳያስታጥቀው በሬውን ሽጦ ቤቱን ሽጦ ሀገሩን ሊጠብቅ መሳሪያ ገዝቶ የወጣውን ገበሬ ጫማ ገዛለታለሁ ለምንድን ነው በባዶ እግሩ የሚዋጋው ለኔ ብሎ አይደል እንዴ የቻልኩትን አረግለታለሁ ራሱን እየጠበቀ ነው ሰው ድንበር ላይ አልሄደም ራሱ ድንበር ላይ ስለተመጣበት ነው ቤቱን ሊያቃጥሉ ሚስቱን ሊገሉ ልጆቹን ሊደፍሩ ስለመጡበት እንዲከላከል አግዘዋለሁ ያ ወንጀል አይደለም ለኔ ወንጀል አይደለም ለሌላው ወንጀል ነው ብዬ አላስብም ያም ማድረግ ወገንተኝነት ያም ማድረግ ጦርነት ወዳድ ወይ ጦርነቱን ማበረታታት ሂድ በለው ግደለው ማለት ከሆነ እንግዲህ ሰው በሚችለው መጠን ነው የሚያስበው አንዳንዴ በጣም የሚሉ ነገር ከአቅም በላይ ይሆንና እነሱ ቢችሉ ይሄን ያደርጋሉ ማለት ነው ያስባሉ የምታረገው ነው የምታስበው አይደለም ማንም ሰዓት ውስጥ መግባት አይፈልግም ማንም ወገኑ ሲሞት ወገኑ ሲደማ ወገኑ ሲቆስል ማየት አይፈልግም ሰላም መሆን እንፈልጋለን እኮ እንደ ልባችን እንደ ድሮ ጨፍረን ተዝናንተን ለብሰን ዘንጠን መውጣት እንፈልጋለን እኮ ማንም እናቱ እንድትሳቀቅ አባቱ እንዲሳቀቅ አይፈልግም ማንም የኑሮ ውድነት ማን ያላማረ በዚህ ጦርነት እኮ በጣም ተያያዥ ነገር እኮ መጥቷል ማንም ይሄን እንዲሆን አይፈልግም የተናገረችው መልእክቷ ሐሳቧ አስተያየቷ የገባችሁ ብዙ እንደሆናችሁ ተስፋ አደርጋለሁ እስኪ ምንድነው የተረዳችሁት እስኪ ኮሜንት ላይ አስቀምጡልኝ በቀጥታ የምወስዳችሁ ወደ መከላከያው ይሆናል ያስተላለፈው ልብ የሚሰብር ነው እስኪ ተከታተሉና ሐሳብ አስተያየታችሁን አሁንም አስቀምጡልኝ እናቴ ላክሽው ልጅሽን እንዳትጠብቂ ማንም የቀረ የለም ሁሉም አልቋል ቀባሪ የለው ሬሶ አብጦ ሁሉም አልቋል የላካችሁት ሙሳ በዚህ ደግሞ ፍለፊታችን ተረሽኗል አባ ገነን መንግስቱ ነው ሁለት ልጆችን ፍለፊታችን ኮነረል አበባው ወይም አየነው ይባለው ሻምበል ቤትነት በቀለ ሰው ረሽኖብናል የኛው ሰራዊት ጉዳይ አውቁ ነው ያስጨርሳችሁ ንውጡ ያለምን ሰዎች ስለጦሩ ፍለፊት ሰራዊቱ በተሰበሰበበት ደም የማያቀጻን የዶሮ ደም የማያቀጻን ፍለፊት ረሽኗቸዋል የጉጂ ልጆች ናቸው ልጆቹ እኛው ነን የቀበርናቸው ፍለፊታችን የረሸናቸው እስከዚህ ድረስ ነበር ምን በለው አተን ማሽን ላይ የበላን የተዋጋ ነው ምን በለው ራሱ አጥቶ አገዳ ማሽን ላይ የበላው አጥቷል ህዝብ እየዘረፈ ነው ተፍረክርኳል ህፃን ናቸው የ10 ዓመት ህፃን የ9 ዓመት ይላል ያብይን ወታደር ገብታችሁ እውነተኛ ሚዲያ ካለ በደቡብ ወሎ መተናዘግብ እውነተኛ ሚዲያ ካለ ደቡብ ወሎ ላይ ተራራ ላይ ሬዛ ቁጥር የህፃናት ሬዛ እኔ እግዚአብሔር ይመስገን ምንም አልሆንኩም እስካሁን ግን በጣም ህፃናት አብሬ ወጣቸው ልጆች በስሬ ናቸው ያለቁት አብይ እያረገ ያለው ጥሩ አይደለም አሁንም እንደሰማሁት ባለኝ ነገር ቡልቡላ ላይ አዲስ የመከላከያ 16000 እንዲችል አድርጎ እየተሰራ ነው
ተብሏል። አሁንም ምልምል ገብቷል እኛ እንደወጣን። እነዚህም ለቀጣይ የሚሞቱ ናቸው። ባካችሁ ህዝብ እውነታውን መተን አይተን እንግዲህ በጣም ነው የሚያሳዝነው፣ በጣም ነው ልብ የሚሰብረው። እንግዲህ ያሳዝናል። ብቻ እግዚአብሔር አምላክ ሰላምን ያውርድልን። እስኪ እናንተም ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሌላ መረጃ ተመልሼ እስከመጣ ድረስ ሰላም ቆዩልኝ።